ዛሬ ምዕራፍ 3ን የምንጀምርበት ቀን ነው። እሱን ክፍል አንብበን ከዛ በኋላ ወደ ጥናታችን እንሄዳለን ማለት ነው። ሐዋርያት ሥራ ምዕራፍ 3 ከ1 እስከ 11 ያለውን ክፍል ነው ዛሬ የምናጠናው። እንመጣለን። መጀመሪያ ላይ እስቲ ጴጥሮስና ዮሐንስን እንመልከታቸው። ጴጥሮስና ዮሐንስን አንደኛ ነገር እስቲ እነዚህ ሰዎች ላይ የመጣ ለውጥ ምንድነው? መንፈስ ቅዱስ በምዕራፍ 2 መንፈስ ቅዱስ ወረደ። ምዕራፍ 3 ላይ እነዚህን ሁለቱን ሰዎች ተነጥለው እናያቸዋለንና በህይወታቸው እስቲ ስለመጣው ለውጥ እንነጋገር። ምን አይነት ሰዎች ሆኑ ከመንፈስ ቅዱስ መውረድ በኋላ? እስቲ መጀመሪያ ይሄንን እናንሳ። እንዳላችሁት ነው፣ ሁላችሁም እንዳላችሁት ነው። በጣም የሚገርም ትራንስፎርሜሽን ነው። በጣም የሚገርም ትራንስፎርሜሽን ነው። ከምዕራፍ 2 ጀምሯቸዋል። ምዕራፍ 1ም ላይ ጀመር አድርጓቸዋል ጠረኑ የመንፈስ ቅዱስ። ምዕራፍ 2 ላይ ራሱ ሲወርድ ትራንስፎርምድ ሆነዋል። እዚህ ጋር ግን የበለጠ ትራንስፎርምድ ሲሆኑ እናያቸዋለን። እንዳላችሁት ጸሎት አለ። ጸሎት በምዕራፍ 1ም ጀምሯቸዋል። የጸሎት ሰዎች እየሆኑ ነው የበለጠ። በሌላ ቦታ ላይ በምዕራፍ 6 7 ላይ እናያቸዋለን። እኛ ግን ለቃሉና ለጸሎት እንተጋለን ይላሉ። ጸሎት ጆብ ዲስክሪፕሽናቸው ሲሆን እናያለን። ግን አንድ ኢምፖርታንት ነገር እናያለን። የያዙትን ኢየሱስ የተሸከሙትን ኢየሱስ መንፈስ ቅዱስ ማን እንደሆነ ገልጦላቸዋል። መንፈስ ቅዱስ ማን እንደሆነ በደንብ አስረድቷቸዋል። እዛ ስቴጅ ላይ ደርሰዋል አሁን። እና ምስክርነት ማለት አለኝ ማለት ነው። አለኝ ለአንተ የሚሆን ነገር አለኝ ማለት ነው። ዲፍረንት ሲቹዌሽን ዲፍረንት ሰርከምስታንስስ ሰዎች ያውም እዚህ ጋር ይዘውም አልመጡም። እነሱ ናቸው የሄዱት። አለ ለዚህ ችግር መልስ የሚሆን ነገር አለኝ እኔ ጋ መስካሪ ማለት ይሄ ነው። እኔ ጋ አለ ሶሉሽን አለ የሚል በኋላ ትንሽ ፈርዘር እንትን እንለዋለን። እንደዛ አይነት ሰዎች ሆነ ኢየሱስ አለ ለዚህ ችግር። ኢየሱስ ለዚህ ችግር ይሆናል፣ ለዚህ ነገር ይሆናል፣ ይሄም ይሁን ያም ይሁን ችግሩ ይሆናል ኢየሱስ የሚል አለኝ የሚል መንፈስ፣ እኔ ጋር አለ የሚል መንፈስ በውስጣቸው ውስጥ ተቀመጠ። ይሄ ኢየሱስ ዝም ብለን እንድናመልከው ይመስለናል። አሁን እኛ ብዙ ጊዜ ይሄ አቅም የለንም። እነዚህ ሰዎች ጋር ግን በመንፈስ ቅዱስ በኩል ኢየሱስ ክርስቶስ አለኝ የሚባል የሚሰጥ ነገር ሊሰጥ የሚችል ነገር እንደሆነ ተረዱ። ትንሽ ወረድ ብለን እናየዋለን በኋላ ላይ በሰፊው። ግን ትልቅ ትራንስፎርሜሽን የሚመስለኝ ይሄ ነው። ኢየሱስ ክርስቶስ የተሸከሙትን ኢየሱስ አንደኛ ሶሉሽን መሆኑን ማወቅ ብቻ አይደለም ማመን፣ ሁለተኛ ለማካፈል መድፈር። ይሄ ሆነላቸው። ይሄንን በጣም እንመለከታለን ከዚህ ውስጥ መንፈስ ቅዱስ ያደረገላቸው ትራንስፎርሜሽን። ምስክርነትም ማለት ይሄ ሳይሆን አይቀርም። እስቲ ሁለተኛ ጥያቄ እናንሳ። እንዳልኳችሁ ክፍሉን ግንጥል እናደርገውና በኋላ እንሰበስበዋለን። ሁለተኛ ጥያቄያችን ምንድነው? ከቁጥር ምዕራፍ 2 ቁጥር እንትን ጋር ላይ ያይዘው ከቁጥር 43 ጋር ምን ይላል? ነገር ግን በሰው ሁሉ ፊት ፍርሃት ሆነ። ቆይ ወይም ግድ የለም ይሄ ልተው በሶስተኛው ጥያቄ ላይ አነሳዋለሁ። እዚህ ጋር አሁን ጴጥሮስና ዮሐንስ የሰሩት ተአምራት ነው የተጻፈልን። ጴጥሮስና ዮሐንስ የሰሩት ተአምራት ነው የተጻፈልን እና
ለምን ይሆን ይሄ? እሺ ወይም ከ43 ጋር ልደምረው፣ ግድ የለም ይቅርታ፣ ወደኋላ ወደፊት መለስኳችሁ። ጥያቄው እንዴት ፍሬም እንደማድረግ ግራ ገብቶኝ። ነገር ግን በሰው ሁሉ ፊት ፍርሃት ሆነ፣ በሐዋርያት እጅ ብዙ ድንቅና ምልክት ተደረገ ይላል። በሐዋርያት እጅ ብዙ ድንቅና ምልክት ተደርጓል፣ ፍርሃት እስኪሆን ድረስ ግን አልተጻፈልንም። ዝርዝር ተደርጎ አልተጻፈልንም። የተጻፈው ጴጥሮስና ዮሐንስ ያደረጉት ነገር ነው። እዚህ ጋር ሌላ ቦታ ሌላ ጳውሎስም ያደረገው ምናምን የተጻፈበት ቦታ አለ። እዚህ ጋር ግን ሲጀምር የመጀመሪያው ዲስክሪፕቲቭ እንትን ይሄ ነው። የመጀመሪያው እንትን ለምን ይሆን መንፈስ ቅዱስ ይሄንን ያደረገው? ጴጥሮስ ነው መጀመሪያ በዋናነት ይህን ታምር ፐርፎርም ያደረገው እና ይሄ ትልቅ ታምር መሆኑስ በእነሱ ላይ የሚያመጣው ኢምፕሊኬሽን ምንድን ነው? ለምንስ ሆነ? ኢምፕሊኬሽኑስ ምን ሊሆን ይችላል የሚለውን እስቲ እንየው። ያው የተጻፈ ነገር ስለሌለ እንዲሁ የምንማረው ነገር ይኖር ይሆን ወይ ብዬ ነው ይሄን ጥያቄ ያነሳሁት። በግልጽነት ይሄ እንዲህ ነው ለማለት አንችልም፣ ግን there must be reason ለምን ይሄ ስማቸው በጣም ዲስክሪፕቲቭ ነው። በኋላ ወደፊት እናየዋለን። በጣም ዲስክሪፕቲቭ ተደርጎ ነው የተጻፈልን። በጣም ስለነሱ፣ ስለ ቤት ቦታው፣ ስለ ሰውየው ዝርዝር ስለ ፈውሱ ዝርዝር ነገር፣ በጣም ዝርዝር ነገር ነው የተጻፈልን እና ዋይ ብዬ ሳስብ ነበረ እና ብዙ ታምራት ተደርጓል። ይሄ ተመርጦ ተጻፈልን። የመጀመሪያው የተጻፈልን ይሄ ነው። አንዱ ነገር እንዳላችሁት ነው፣ ጴጥሮስ ላይ የሚያተኩር ነገር ይመስለኛል። አንዱ ነገር ጴጥሮስ ላይ የሚያተኩር ነገር ነው። ለዛ ጊዜ ክርስቲያኖች የሚሆን ነገር ነው አንዱ ሜሴጅ። ጴጥሮስ ዘ ሊደር እያለ ነው እግዚአብሔር ይመስለኛል። እና ይሄ በጣም ኢምፖርታንት ነገር ነው። ይሄ እግዚአብሔር ጎላ አድርጎ ማውጣት ኢምፖርታንት ነገር ነው። እግዚአብሔር ለኢያሱ ምን አለው? ዮርዳኖስን እከፍላለሁ አለው እና መሻገር ብቻ አይደለም አላማው አለው፣ ዛሬ በህዝቡ ሁሉ ፊት ከፍ አደርግሃለሁ አለው። ኢያሱ ሄዶ ሲናገር ለህዝቡ አታዩትም። እግዚአብሔር በጓዳ ተናገረው፣ እኔ ዛሬ በህዝቡ ፊት ከፍ አደርግሃለሁ ዮርዳኖስን ከፍዬ። ይሄ ነው አንዱ አላማዬ የዛሬው ታምራት አለው። ምክንያቱም ሊታዘዙ ሊፈሩ ይገባል፣ አልበለዛ አይሆንም የእግዚአብሔር ዓላማ። ሊደሩ እንደ ሊደር እንደሆነ እግዚአብሔር መመስከር አለበት እና ከዛ በኋላ ይታዘዛሉ ማለት ነው። ኢያሱ ግን ሄዶ የሚገርማችሁ ነገር እግዚአብሔር ዛሬ ጠላቶቻችሁ እንዲህ እንደሚያደርግ እንደምትወርሱ እንደዚህ ምልክት ይሆናችሁ ዘንድ ይሄን ያደርጋል አለ እንጂ በፍጹም እግዚአብሔር እኔን ሊያከብር ዮርዳኖስን ይከፍላል አላለም። ምክንያቱም ይሄ የራስን ኢሜጅ በሰው ፊት መሳል ነው። አሁን እነዚህ ሰዎችም ላይ ይሄ ነገር ሊመጣባቸው ይችላል። ኢሜጃቸውን በሰው ፊት የመሳል ነገር። ይሄ ድንቅ ታምራት በስማቸው ዲስክሪፕቲቭ ሆኑ እንደዚህ የሚገርም ጉድ እየተባለ ሲወራ በእኛ ነው እግዚአብሔር የሰራው ብለው ሊታበዩ ይችላሉ። ይሄ ክፉ ፓርት ነው። በአሁኑ ዘመን ካለው ጋር በተለይ ስታስተያዩት ሰው ሁሉ ራሱን እየሸጠ ነው በአሁኑ ጊዜ እግዚአብሔር በሰራው ስራ። ይሄ የሚያመጣው እንትን ነው፣ ችግር ነው። ግን እግዚአብሔር ግን እንደ ሊደር መሳል ስለሚፈልግ ነው እንደዚህ እያወጣ የሚሰራው እና የዚህን ኢምፖርታንስ የት ነው የምታዩት መሰላችሁ? ሐዋርያት ሥራ ምዕራፍ 15 ላይ ስትሄዱ የአሕዛብ ጉዳይ ተነስቶ ክርክር ሲደረግ ምን ይላል? ሐዋርያት ሽማግሌዎች ስለዚህ ነገር ለመማከር ተሰበሰቡ፣ ከብዙ ክርክርም በኋላ ይላል። በቃ የሚሰማ ሰው ጠፍቶ ክርክር ነበረ። ሊደር ሆኖ የሚወጣ ሰው ጠፍቶ ጴጥሮስ አንድ ነገር ነገራቸው። የዛን ጊዜ ምን አላቸው? ከብዙ ክርክር ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ አሕዛብ ከአፌ ወንጌል ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያ ዘመን ከእናንተ እኔን እንደመረጠኝ እናንተ ታውቃላችሁ አላቸው። ይችን ኮት አደረገ። የመጀመሪያ ሰው ነኝ እኔ፣ እግዚአብሔር እኔን መርጦኛል፣ አም ዘ ሊደር አለ። ያ የክርክራቸው መልስ ሆነ። ያዕቆብ ከዛ ጨመረበት፣ የክርክራቸው መልስ ሆነ።
እግዚአብሔር እንዲህ ያሉትን ነገሮች ይፈልጋል። ይሄ አንደኛው ነገር ነው። ቀደም መቅደነች ያነሳችው መሰለኝ በዚች ዓለት ላይ ቤተክርስቲያንን እሰራለሁ። ጴጥሮስ በቃ መሪ ነው፣ መሰረት ነው። ይሄ ሰው የሰራው ተአምራት ነው እንዲጻፍልን የተፈለገው ለኛ እና ይሄ ለኛ ቅድም ያልኳችሁ እዛ ላሉት ነው፣ ለመጀመሪያዎቹ ነው። ግን ይሄ ሲጻፍ እግዚአብሔር ልብ ውስጥ እኛም አለን። ለኛ ምንድነው ሊደሩ የሰራው ተአምራት እንዲጻፍልን የተፈለገው ብዬ ሳስብ የመጣልኝ ነገር ምንድነው? እግዚአብሔር አንድ ስዕል የጌታ ተአምራት የሚባል ስዕል ሊስልልን ይፈልጋል። እንዴት ነው እግዚአብሔር ተአምራት የሚሰራው? በዋናው ሰው የተሰራውን ተአምራት በኋላ በጥልቅ ገብተን እናየዋለን። በዋናው ሰው የተሰራውን ተአምራት ጥሩ ስዕል ዝርዝር ያለ ነገር አድርጎ ፕሮቶታይፕ ሞዴል የእግዚአብሔርን ተአምራት ከሌላው ተአምራት የምንለይበት የእግዚአብሔር ተአምራት ምንድነው የሚያካትተው የሚለውን እንደ ሞዴል እንዲሆንልን ነው። ሞዴል ለማግኘት ሪፈር የምታደርጉት ሁልጊዜ መሰረቱን ነው። እነ ጴጥሮስ መሰረቶች ናቸው። ኦፍኮርስ ሐዋርያትም መሰረቶች ናቸው ሁሉም። ግን ስፔሲፊካሊ በጴጥሮስ የተሰራው እንዲቀርልን ነው እግዚአብሔር የፈለገው። እና ምን አይነት ነው የእግዚአብሔር ተአምራት በዚህ በቤተ ክርስቲያን አሁን ዘንድሮ ከሚደረጉት ተአምራቶች ጋር እንድናወዳድረው ሪሊፊት ያደርጋሉ የእግዚአብሔር ተአምራት ሞዴሉ ከሞዴሉ ጋር ብለን ሞዴል እንድንይዝ ይመስለኛል። በዋናው ሰው የተሰራውን በብዙ ዝርዝር እግዚአብሔር ያስቀመጠልን ማለት ነው። እግዚአብሔርን እናመሰግናለን። ከዛ በኋላ እነዚህን ሐሳቦች ካነሳን በኋላ አሁን አንድ ነገር እስቲ እንነጋገር። የእግዚአብሔር ተአምራት ምን ይመስላል? አሁን ሰዎቹን አየን። እንደገና እንትኑን ምንድነው ለሰዎቹ ላይ የተደረገውን ትራንስፎርሜሽን አየን። ለምን ይሄን አደረገ ብለን አየን። ለምን እነ ጴጥሮስ ሰሩት ብለን አየን። ከዛ በኋላ እንደውም አንድ ጥያቄን ጨምር መሰለኝ። አንድ ጥያቄን ጨምር። ከዛ ወደ ማሰብሰቢያው እንመጣለን። እስቲ ሰውየውን እንመልከተው። እስቲ ሰውየውን እንመልከተው። ምን አይነት ሰው ነው ይሄ የተፈወሰው ሰውዬ? ምን እስቲ ዲስከስ እናድርገው። ምን ይመጣላችኋል ይሄን ሰውዬ ስታዩ? ምን አይነት ሰው ነው? እሱን ዲስከስ አድርገን ሰብሰብ እናደርገዋለን። ከዛ በኋላ ሆን ይችላል። እስቲ ዲስክራይብ እናድርገው። ምን አይነት ሰው ነው ይሄ ሰውዬ የሚለው። ይህን ጥያቄ ለምንድን ነው ያነሳሁት? እናውቃለን ሁላችንም፣ ግን የእግዚአብሔርን አቅም እንድናየው ነው። አቅም ይሄ ያለኝን እሰጥሃለሁ የተባለለት ነገር ከባድ ነገር ነው። በጣም ከባድ ነገር ነው። ለዚህ ከባድ ነገር አለኝ ሲሉ መስማት ከባድ፣ በጣም 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 ከባድ ነገር ነው። ይሄ ሰውዬ በጣም ዋናው እንድናይ ያሰብኩት እሱን ነው። ሌላም ትንሽ ሀሳብ እጨምራለሁ። ይሄ ሰውዬ ኮንጀኒታል፣ ይሄ ሲወለድ ነው የተበላሸው። ሲወለድ ከባድ ነው። ሲወለድ የተበላሸን ነገር ማስተካከል። ሲፈጠር ነው ችግሩ፣ ሲሰራ ነው ችግሩ። እና የማይስተካከል ነገር ነው። በቃ የማይስተካከል ነገር ነው። ሲወለድ ጀምሮ ነው የሚለው። ሲፈጠር ነው የተበላሸበት ነገሩ። 40 ዓመት ሆኖታል። ፕሮባብሊ ማአት ነገር ተሞክሮለታል። ይሄ ሰውዬ በእግሩ እንኳን መሄድ አይችልም። አንካሳ ይበለው እንጂ ተሸክመው ነው የሚያመጡት።
ተሸክመው ነው የሚያመጡት ይላል። እና እግዚአብሔር የሚመርጠውን እስቲ ተመልከቱ። ኢትስ ኖት ቻሌንጂንግ ፎር ሂም፣ ለሱ ቀላል ነው። እና እግዚአብሔር ክብሩን መግለጥ የሚፈልግባቸውን ቦታዎች ተመልከቱ። ከባዱ ጋር ነው እግዚአብሔር መግለጥ የሚፈልገው፣ ከባዱ ጋር ነው። እና እነዚህ ሰዎች ደግሞ አለኝ ለዚህ ነገር መልስ አለኝ የሚሉት ደግሞ ለዚህ ለከባድ ነገር ነው። ኢየሱስ ለዚህ መልስ ነው የሚሉት። እኛ ተቸግረናል ለትንሽ ነገር መልስ ለማድረግ ጌታ ሪሊ እኔ በጣም ነው ቻሌንጅ ያደረገኝ። ለትንሽ ነገር መልስ አንድ ጉዳይ አጋጥሞኝ ሰሞኑን ለዚህ መልስ የሚሆን ነገር የለኝም እያልኩ ነበር። እናጠናዋለን ይሄን ሐሳብ ትንሽ ይሄ መልስ አለኝ ብለው ያሉትን ሰፋ አድርገን፣ ግን ለዚህ ከባድ ነገር መልስ አላቸው። ለዚህ ትልቅ ነገር መልስ አላቸው። እግዚአብሔር የሚመርጠው ትልቁን ነገር ነው። ከዛ ሶስተኛ ነገር ግማሹ ተሸክሞ ያውቀዋል፣ ግማሹ መቅደስ ሲመላለስ ያውቀዋል። መቅደስም ማሄድ እስራኤላዊ የለም፣ በቀን 3 ጊዜ ነው የሚጸልዩት። ያየዋል። እግዚአብሔር ሁሉም የሚያውቀውን ነገር ነው መለወጥ የሚፈልገው። ሁሉም የሚያውቀውን፣ ስውር የሆነች ትንሽ ነገር ማዳን አይደለም። ሁሉም የሚያውቀውን፣ አገር ምድሩ የሚያውቀው ነገር ላይ ነው መስራት የሚፈልገው። ምክንያቱም አቅም አለው፣ ችግር የለበትም። ሰው ሁሉ 40 ዓመት ሙሉ አቅቶት የተቀመጠውን ነገር ነው እግዚአብሔር መለወጥ የሚፈልገው። ቅድም መሲነች ያነሳችው ደግሞ ሲገርመኝ የነበረው ነገር እንደው እንዴት እንደዛ አይነ ስውር ሰውዬ የእግዚአብሔር ክብር ሊገለጥበት ነው እንጂ እሱ ወይም ሌሎች ኃጢአት ሰርተው አይደለም። እና አንዳንድ ጊዜ በሰው ህይወት ላይ የሚያልፍ ነገር ሌሎች እንዲድኑ፣ ይሄ ሁሉ እኮ አሁን ሰዎች እንዲድኑ ነው፣ እናጠናዋለን። እሱ ሰዎች እንዲድኑ በሰው ህይወት ላይ የሚያልፈውንም ነገር ሳስብ ነበረ። የእግዚአብሔር ክብር እንዲገለጥበት ነው እንጂ እሱ ወይም ወላጆቹ ኃጢአት አልሰሩም ብሎ ፈወሰው። ከዛ ለሰዎች መነጋገሪያ ያደረገው እና እግዚአብሔር በአጠቃላይ የሚጮህ ነገር መስራት ይፈልጋል። የሚጮህ ዝም ያለ ጥያቄ የሚፈጥር ነገር አይደለም፣ የሚጮህ ነገር መስራት ይፈልጋል። ስለዚህ ነው ሰውየውን እንድናይ እግዚአብሔር እንደዚህ ነው። እኛ ደግሞ አለኝ የምንለው ያለን ነገር የት ድረስ ነው ሶሉሽን የሚሆነው የሚለውንም እንድናስብ ብዬ ነው። እግዚአብሔርን እናመሰግናለን። ዛሬ ሰዓታችን አልቋል። እንግዲህ ያየነው በጴጥሮስና በዮሐንስ ህይወት የሆነውን ነገር አየን። ጌታቸውን እንዲያውቁት ደፍረው ለችግሮች መፍትሄ እንዲሆን አለኝ የሚሉ ሰዎች ሆኑ። ይሄ ደግሞ ምስክር መሆን ማለት ይሄ ነው፣ አለኝ ማለት ነው ብለን ተነጋገርን። ከዛ በኋላ ለምንድን ነው ይሄ ነገር የሆነው ስንል ሞዴል ሆኖ እንዲወጣልን ነው። እግዚአብሔር ደግሞ እነሱን አዕማድ አድርጎ እየሳላቸው ነው። ሰው መታገልም የለበትም። እኔ ነኝ ትልቅ፣ እኔ ነኝ መሪ ማለት የለበትም። መሪ ከሆንክ እግዚአብሔር ራሱ ያወጣል። ይህንን ማሰብ እንድንችል ነው አለን። ከዛ ራሱን ሰውየውን አየነው ነጥለን። አለኝ የሚባልበት ፕሮብሌም የቱ ድረስ ነው ብለን ለመነጋገር የእሱን ችግር አየን። እግዚአብሔር ምን አይነት ላይ ነው መስራት የሚፈልገው? ዘሞስት አስቸጋሪውን ነገር መለወጥ ይፈልጋል፣ የሚጮህ ነገር ይፈልጋል ብለን ተነጋገርን። ዛሬ እንግዲህ ከሞላ ጎደል ይሄንን ነው የተነጋገርነው። እንቀጥላለን። ይሄንኑ እንደገና ትንሽ ገንጠል እያደረግን እናይና በኋላ እንሰበስበዋለን። ጌታ ይባርካችሁ። ወደ